ተቅዋ ማለት እኮ هي الإيمان بالتنزيل الله باوردو بقرآن ما منو يا الله دبدبي مكتلنو تقوى مالت قرآن يعززو متعزز يكلكلو مكلكل الله باوردو بقرآن منور ما منو والخوف من الجليل هلا انجيت الله مفرات نو تقوى مالته الله مفرات الله بس انت بتفروني بوال يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد يا أيها الذين آمنوا اتقوا الله وقولوا قولا سديدا يا أيها النبي بلو نبي جمر اتق الله أنت نبي الله أنفرا نبي الله أنفرا كتبال تقوى يتبال يازو الله يودداتشو يكبراتشو إيماناتشو لا يدرسها جنة يتمسكر اللاتشو كجهنم نساموناتشو يترقاقت اللاتشو نبي الله انفرا كالاتشو እኛስ ዛሬ ተው አላህ እንፍራ ሲባል ዘርበል አንተ ራስህ አላህ እንፍራ ይላል። አላህ እንፍራ ሲባል ቦታ ማይሰጣል። ነግሬያቸዋለሁ። አንድ መስጊድ ላይ ወይስ ጭቅጭቅ ተነሳች። ከዛ ተው አላህ እንፍሩ ሲባል አላህ የሚለው ቃል በየቦታው በየአቅጣጫው መጣ። ግን ማንም ያዳምጥ የለም። ከመሐከል በአጋጣሚ ፖሊስ ነበርና ተነስቶ መታወቂያውን አውጥቶ ሁላችሁም አደብ ያዙ፣ እኔ ፖሊስ ነኝ ሲል አደብ ያዘው። ሱብሃንአላህ። አላህ እንፍሩ ሲባል አላህ ይሄ ቁርአን እኮ በተራራ ላይ ቢወርድ አመድ ይሆን ነበር አለ። ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله إن القرآن በተራራ ላይ ብናወርድ ኖሮ የተሰነጣጠቀ አመድ ይሆን ነበር። ከምን የተነሳ? ሚን ኸሽየቲላህ አላህን ከመፍራቱ የተነሳ ኢተቂላህ ስንባል ቀጥ አላህን መፍራት። ዑመር እንደዛ አልነበሩ? አላህን በመፍራት ዑመር የሚያክላቸው የለም። ለዚህ እኮ ነው ደረጃቸው ዝም ብሎ ከፍ ያለ መስል። አንድ ቀን የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነብዩ ጋር በሆነ ነገር የተጨቃጨቁ ዑመር ሲመጡ ሁሉም ሴቶች በየክፍላቸው ገቡ። ዑመር ተቆጡ። የአላህን መልእክተኛ ሳትፈሩ ነው ሲሉ አንተማ ኃይለኛ ነህ አለች እናታችን አይሻ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ፈገግ እያሉ ዑመር ወይ አንተ እንኳን እነዚህ ሴቶች አይደሉ አንተ እኮ በዚህ ከመጣ ሸይጣን ለአንተ መንገድ ይለቃል፣ በሌላ መንገድ ነው የሚሄደው። በምን ተቅዋ ዑመር ተቆጥተው አላህ እንዲላል ከተባሉ አንድች እርምጃ ይራመዱ። ቀጥ ነው። ወቃፈን عند ኪታቢላህ አላህ ኪታብ ላይ ቀጥ ነው። በቃ ነብዩ እንዲህ ብለዋል ሲባል ሰለላሁ ዐለይሂ ወሰለም ቀጥ በቃ ቁርአን ከቀራህባቸው አላህ እንዲህ ብለዋል ከተባሉ ቀጥ። እኛ ስንት አያ ተነበብን፣ ስንት የነብዩ ሐዲስ መጣ። አላህ ይዘንልን። ስለዚህ ምን አሉ አሊ والخوف من الجليل ታላቁን ጌታ አላህን መፍራት ነው። والرضا بالقليل በትንሽ መውደድ ነው። አዎ በተሰጠህ መብቃቃት መውደድ። والرضا بالقليل አየህ አላህ በሰጠህ ስትብቃቃ ተቅዋ ነው። ዛሬ ሰው አይበቃኝም ሲል ነው ወደ ሐራም የሚሄደው፣ ወደ ሙስናው የሚሄደው፣ ወደ ሪባው የሚሄደው፣ ኤክስፓርድ ነገሮችን እየመታ የሚያከፋፍለው። والرضا بالقليل በትንሽ ነገር መብቃቃት፣ በተሰጠህ ነገር መደሰት። والاستعداد ليوم الرحيل አራተኛ ተቅዋ ማለት ይሄ ነው። ለጉዞው ቀን ደግሞ መዘጋጀት ነው ተቅዋ። ለጉዞ ተዘጋጀን። ማን ያውቃል መቼ ነው የምንሄደው? የዱንያ ጉዞ አለ ሲባል ዑምራ አለ፣ ወይም ደግሞ ለንግድ ዱባይ ትሄዳለህ፣ ቻይና ትሄዳለህ ሲባል ቪዛ ተመቷል፣ ትኬቱ ተቆርጧል ሲባል ሁሉም ይሄ ጊዜ ነው ብሎ ዝግጅት አለ አይደል? ምን አይነት ዝግጅት? እስቲ ለዑምራም ከሆነ እስቲ ኢህራም ልብስ ላዘጋጅ፣ አንዳንድ ዛ ነገር የሚጠቅመኝ ይላል። ሻንጣውን ምን ሁሉም ነገር ፓስፖርት ምናምን ይዘጋጃል። ለውጪ የሚሆነኝ ገንዘብ ይላል። ቻይና የሚሄደውም እንደዛው እስቲ ማመጣቸውን ዕቃ ምናምን ኦርደሩ ምኑን ላስተካክል እንዲህ ዝግጅት አለ አይደል? የቀበርስ ለዛስ ጉዞ
ዝግጅት አድርገናል ወይ? አይቀርም። ያቺ ጉድጓድ ላይ ወላሂ ሁሉም ይገባል። ያቺ ጉድጓድ ሁሉንም ትጠራለች። ያቺ ጉድጓድ ሁሉንም ትቀበላለች። ሁሉም ይገባታል። ጉድጓዳ ግን ጉድጓድ ናት፣ ጠባብ ናት። የሚሰፋው መቼ ነው? የሚሰፋው ስራችን መልካም ከሆነ ቀብራችን ሰፊ ነው። ስራችን መጥፎ ከሆነ ግን ቀብራችን ካየነው የበለጠ ሰው ሲቀበር ለህዱን አይተናል አይደል? ከዛ የበለጠ ይጠባል። የጎና አጥንት እስኪጣበቅ ቀብር ይጠባል። ስራችን ወልኢስቲዕዳዱ ሊየውም ረሒል ለጉዞ ቀን መዘጋጀት ነው። ስለዚህ ተቅዋ ይህን ያህል ስለ ተቅዋ ከተነጋገርን ተመራቱ ተቅዋ የተቅዋ ፍሬዎች ተቅዋ ፍሬዎች አሉት በዱንያም በአኼራ። የመጀመሪያው ተቅዋ ያለው ሰው አላህን የሚፈራ ሰው አላህ ካለበት መከራ፣ ጭንቀት፣ ሐሳብ፣ ሐዘን አላህ ፍንቅል አድርጎ አላህ ያወጣዋል። አላህ ምን አለ? ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ ለሱ አላህ ያደርግለታል መኽረጀን መውጫን አላህ ያደርግለታል። ወየርዙቁሁ ርዝቁንም ያመጣለታል ይረዝቀዋል። ሚን ሐይሱ ላ ያሕተሲብ ካላሰቡ ቦታ። ሱብሓነላህ። ተቅዋ ያለ ሰው ሐሳብ ጭንቀት ካለ አላህ ይገላግልሃል። ርዝቅህን ካላሰቡ ቦታ ያመጣልሃል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነቢዩ አንድ የነገሩን ሐዲስ ነበር፣ ኢማም ሙስሊም የዘገቡት። 3 ሰዎች በሆነ ምክንያት ጫካ ላይ የቤተሰቦቻቸው ሊኻድሙ እንጨቱን ምኑን ለመቀም ሲሄዱ ዝናብ ሲመጣ ሸለቆ ውስጥ ይገባሉ። ሸለቆ ውስጥ ሲገቡ ከላይ ቋጥኝ ድንጋይ መጣና የሸለቆውን በር ይዘጋዋል። ተጨነቁ። መውጫ መግቢያ ጭንቀቱ በዛ። አንደኛቸዋል እንደው ለአላህ ብለን የሱን ፊት ፈልገን የሰራነው ስራ ዛሬ በሱ ምክንያት አላህን ካልተማጸን በቃ የምንወጣበት ምንድንበት የለም። አንደኛው ቀጠለ፣ እናት አባት ነበሩኝ፣ እነሱን እንከባከባለሁ፣ ለነሱ መልካም ነኝ፣ ሁሌ እነሱን ሳላጠጣ ወተት ምግብ ሳላበላ እኔም ይሁን ቤተሰቦቼ አንበላም። አንድ ቀን ግን እንደዚሁ ደርሼ ረፍዶብኝ ስመጣ ተኝቶ አገኘዋቸው። ወተቱን በእጄ ይዣለሁ። እኔ ደግሞ ከነሱ በፊት ልጆቼን ሚስቴንም አላበለሁ። ልጆቼን ጫጫለሁ። ቆምኩኝ፣ እንዳልቀሰቀሳቸው እንቅልፍ ላይ ናቸው። በመሃል ከተነሱ ብዬ ይዤ ቆምኩኝ። ፈጅር ሰላት እስኪደርስ ወተቱን ይዤ ቆምኩኝ። የዛኔ ሲነሱ አጠጧቸው። ይህን ለአንተ ብዬ ከሰራው ያ ረብ ካለንበት መከራ ጭንቀት ነጃ ብለናል። ከፈታለች መውጣት አይቻልም። ሁለተኛው ቀጠለ፣ ያጎት ልጅ ነበረችኝ አለ። ሰው ወንድ ልጅ ሴትን እንደሚወደው ወደድኳት አለ። ዛሬም እንደዛ ወደድኩሽ ወደድኩ ምናምን አበድኩልሽ። አንድ ዳዋ ላይ አበድኩልሽ ካለሽ የውሸት ነው የሚል ዳዋ ተናገርኩና ቆርጦ ብቻ ቀረቡት። እኔ መልእክቴ ምንድን ነው? እንዲህ ከሚል ወዶሻል፣ ቤተሰብሽ ጋር ምን ይላክ? ሽማግሌ ይላክ። በኒካህ ነው፣ በሐራም ገርል ፍሬንድ ቦይ ፍሬንድ በሚል ቋንቋ የለም። ከወደደሽ ምን ያድርግ? ሽማግሌ ይላክ። ከዛስ በሐላል መንገድ አንቺን ይቀበል። በጓሮ ብር አይምጣ። አንቺን ካየው ጀምሬ ምግብ አልበላው ምናምን አይሰራም ነው ተናገርኩት። ያው ግን አንዳንዱ ቲክቶኩም እንዲታይለት የተለያየ ነገር እንዲሆንለት ትንሽ ቆርጥ አድርጎ ብቻ እንትን ይላል። በዚህ አጋጣሚ በቲክቶክ በምታስተላልፉ መልእክቱን ቢያንስ ሐሳብ ሳትቆርጡ አስተላልፉ። ሐሳቡ ይድረስ። ሁሉንም 40 ደቂቃ 50 ደቂቃ ሳይሆን 2 ደቂቃ ሞይ 3 ደቂቃ 1 ደቂቃ ግን ሐሳብ አይቆረጥ። ይሄ መልእክቴ ነው። በዚህ አጋጣሚ ይህ ሰው ያጎት ልጅ ነበረችኝ፣ ወንድ ልጅ ሴትን እንደሚወደው ወደድኩኛል። ግን ውዴታውም በሐራም ለመግለጽ ሞከረ። በሐራም ጠየቃት። ያጎት ልጅ በኢስላም ያክስት ልጅ በኢስላም መጋባት ይቻላል፣ ሐራም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን ለዓልይ ነው የዳሩት። ዓልይ የማን ልጅ ነው? የአቡ ጣሊብ ነው። አቡ ጣሊብ የማን አጎት ነው? የነብዩ አጎት ነው። በኢስላም አልተከለከለም። ስለዚህ ያጎቴ ልጅ ነው ብሎ አጅን መጨባበጥ ምናምን ያክስቴ ልጅ ናት እንደ እህቴ ናት የለም። ኢስላም የከለከለበት መጨባበጡን እስካልተጋቡ ድረስ መጨባበጥ መላፋት ምናምን አይሆንም።
መንገድ ይስታሉ። ኢስላም አስተምሮ ነው፣ ጥንቃቄ ይፈልጋል። በዚህ ይህ ሰው ወደድኳትና ለሐራም ሳመቻቻት እምቢ አለቻት። አንድ ቀን ድርቅ ተከሰተና ሰው ሲቸገር ወደ ዘመድ ይመጣል። አንተ የአላህ ባሪያ ቸገረኝ እኮ ብላ መጣች። ያን ቀን የጠየቅኩሽን ጥያቄ እሺ ካላልሽ ምንም ነገር የለም ማለት። ጨንቋታል፣ መግቢያ መውጫ አጣለች። እሺ አለች። 120 ዲናር ሊሰጣት። 120 ዲናር ማለት የወርቅ ገንዘብ ነው፣ ወርቅ ነው። ሁሉም ነገር ተመቻችቷል አለ። ምን ማለት? ልብስ ተወልቋል፣ ምን ተብሏል? ምፈልገውን ነገር ልፈጽም ስላለ ኢተቂላህ አለች። አላህን ፍራ፣ አላህ በፈለገው መንገድ ካልሆነ እንዳትቀርብ። ያን ጊዜ ተነሷል። ሱብሃንአላህ፣ ኢማን ይጠይቃል እኮ። ዛሬ ሰው እኮ ለብሶ አልቻለማ። አንዷ ስትሄድ እስክትሄድ ድረስ በቃ ባይኑ ይሸኛታል። ከባዱ ነው አልኩ። እዚያ አውልቆ አሳስብ። ምን አይነት ኢማን ይጠይቃል። ኢተቂላህ አላህን ፍራ ስትል ድንግጥ ብሎ መነሳት ኢማን። የአላህን ኃያልነት ስትረዳ ወንጀል ልትወርድ ትችላለህ። ሰውነን እንሳሳታለን። ማንም ፍጹም አይደለም። ማንም ፍጹም አይደለም። እንወድቃለን፣ በሆነ ነገር እንፈተናለን። ግን ማንን ማስታወስ? አላህን። ያ አሁን ስሜቴን በዚህ አስደስቼ ፍላጎቴን አድርጌ አላህን ላስቆጣ በጭራሽ። ይህን ነገር ማምጣት ሁሌ አላህን ማሰብ፣ የቂያማ ሁኔታን ማሰብ። በዱንያ ላይ አላህ ዱንያዬን ቢያበላሽብኝስ? ከዚህ በኋላ ያለ የትዳር ህይወት የተበላሸ ቢያደርግብኝስ? በጭራሽ ብለ አላህን መፍራት፣ አላህን መራቅ ነው አይደል? እንጂ ከሰባቱ ሰዎች የውመል ቂያማ የማንም ጥላ በሌለበት ጥላው እስከሚካተት ሰዎች አንዱ ማን ነው? ወረጁሉን ዳዓቱ እምራአቱ ዛቱ መንስቢ ወጀማሊ፣ የቁንጅና የክብር ባለቤት የገንዘብ ባለቤት ስትጠራው ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ዙለይኻ ዩሱፍን ዓለይሂ ሰላም ሀይተ ለክ ይኸው ተዘጋጅቼልሃለሁ ምን ትጠብቃለህ ስትለው ቃለ መዐዘላህ አላህ ማይሻብኝ አላህ ይጠብቀኛል። እንደ ዩሱፍ መሆን ማለት ነው። ኢኒ አኻፉላህ እኔ አላህን እፈራለሁ። የአላህን ፍራቻ መግለጽ። እህቴም ቆርቆሮ አሳይቶሽ አታሎሽ በተለያየ ነገር ነይ የትምህርት ቤትሽን ወጪ የዩኒቨርሲቲውን እኔ እችለዋለሁ፣ የኮሌጁንም እኔ እችለዋለሁ፣ አንቺ ብቻ እሺ በይ ተመቻችልኝ ሲል አላህን እፈራለሁ። ኢኒ አኻፉላህ ስቲ አላህ መውጫ ቀዳዳውን አላህ ያበጃጅልሻል። ርዝቅሽንም ካላሰቡት አላህ ያመጣልሻል። ምናልባት ያማረውን ህይወትሽን አሳምሮ ውብ አድርጎ የትዳር ህይወትሽን ያማረ አድርጎ አላህ ይሰጥሻል። በመን በተቅዋ